ጥያቄው ምን መሰላችሁ? የሆነ ሰው ያወራል፣ ወሬውን ታስቆሙና እናንተ ታወራላችሁ። ከዛ ወሬውን ታስቀጥላላችሁ ማለት ነው። እንዴት እንደሆነ ላሳያችሁ። በሁሉም አይነት የቪዲዮ ኤዲተር ብትሰሩት ተመሳሳይ ነው። እስከምትፈልጉት ቪዲዮውን እስከምታስገቡበት ቦታ እንደዚህ ታቆሙና ወደ ጎን ስክሮል አድርጋችሁ ኦቨር ላይ ከጋላሪ ቪዲዮአችሁን ታመጣላችሁ። ይሄው ከዛ ሚኒማይዝ አድርጉና እናንተን እንዳይሸፍን ቪዲዮውን በጣም እንዳያንስ ፕሮፖርሽናል አድርጋችሁ እንደዚህ አስተካክላችሁ አስቀምጡት። ይሄው ንግግሩ ጀመረ። ከዛ ወደ ጎን ስክሮል ታረጉና የምታቆምበት ቦታ ላይ ፍሪዝ የምትለዋን ትነካላችሁ። ፍሪዝ ስታደርጉ ፒክቸር ነው የሚሆነው። ፒክቸሩ ከነበረበት እንዲጀምር ባለበት ነው የሚያቆምላችሁ። ከዛ የእናንተ ንግግር አልቆ ቪዲዮውን እስከምታስጀምሩበት ቦታ ክፍት ቦታ እንደዚህ ታስተካክሉና ፎቶግራፉን ትለጡታላችሁ። በእጃችሁ ጫና አድርጋችሁ መጎተት አስተካክላችሁ አስቀምጡ። ከዛ ይሄኛውን ቪዲዮ እንደዚህ እንገጥመዋለን። ፋይናሉ ይሄን ይመስላል። ለምሳሌ ይሄን ቪዲዮ ሴት ደግሞ አደራ ናት፣ አማና ነው የሚባለው የሴት ልጅ አቆመውና ይሄ ሰውዬ ሁልጊዜ የሚሰጠው ትምህርት በጣም መሰረታዊ ነው። እኔ በጣም ነው የምወደው፣ በጣም ነው የምከታተለውና እንደዚህ አይነት ሰዎችን ያብዛልን። እስኪ ሌላ ደግሞ ላሰማ። አደራ ናት ሲፈጥራት ላንተን የፈጠረልህ ሴት ልጅ ማለት ጌጥ ናት። በቃ ልክ እንደዚህ አይነት ቪዲዮዎችን ስትሰሩ የእናንተ ኮንቨርሴሽን ሪያክሽናችሁ ከቪዲዮ ንግግር ጋር ማች እንዲያደርግ ላፕቶፕ ሊሆን ይችላል ወይ በስልክ ሊሆን ይችላል፣ ክፈቱት። እሺ፣ ለጥያቄው መልስ ያልኩት ይህንን ይመስላል። ከቪዲዮ እንደተማራችሁ ቁም ነገር እንዳገኛችሁበት እርግጠኛ ነኝ። ታዲያ የሚያስተምራችሁ ቪዲዮ ስታገኙ ደግሞ እናንተ ሪፖስት አድርጉ፣ ላይክ፣ ሼር፣ ኮፒ ሊንክ አድርጉ። አብራችሁኝ ስለነበራችሁ አመሰግናለሁ።